ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦቼ ብቅ ብያለሁ ጨረቃዎችን ይዤ ማለት ነው። የእርግዝናው ጉዳይ እንግዲህ ትናንትና ቪዲዮ ሰርተው ነበረ። እንግዲህ ውጤት እንቅስቃሴው ማለት የልብ ምቱ እንቅስቃሴ የሚባለው በነገራችን ላይ ከዚህ በፊት ምናልባት ክትትል የምታደርጉ ሰዎች ታውቁታላችሁ። ይሄ ለእናንተ አዲስ ነገር አይደለም። ለምን ዶክተሮች ስለሚናገሩ ማለት ነው። እርግዝና ከተፈጠረበት ቀን ጀምሮ ከሁለት ሳምንት በኋላ የልብ ምት ያስታውቃል ይላሉ። እና ልክ እንደ ሀይሚ እንደቀጠረቻት ነው። በነገራችን ላይ ከሁለት ሳምንት በኋላ ነይ ይላሉ አልትራሳውንድ የሚያዩት እንትን የሚሉት ማለት ነው። እና ሲቀጥሩሽ ያ ነገር አሁንም ልብ ምት የማያሳይ ከሆነ አሁንም ደግሞ ድጋሜ ይቀጥሩሻል። ልብ ምት የማያሳይ ከሆነ ወደ ቀጣይ እርምጃ እንሄዳለን ነው የሚሉት። ምክንያቱም እርግዝና በሽንት ምርመራ እርግዝና ተፈጥሮ አልትራሳውንድ ላይ ስትታዩ ደግሞ ልብ ምት ከሌለው አስወግጅ። ምክንያቱም ይሄ ነገር ትክክለኛ ፍጥረት አይደለም ነው የሚሉት ዶክተሮች ማለት ነው። ምክንያቱም በቃ በአንድ ወር ውስጥ ልብ ምት ማሳየት አለበት ማለት ነው። ልብ ምት ማሳየት አለበት። በነገራችን ላይ አሁን የመጣው ቴክኖሎጂ በጣም አሪፍ ነው። አንደኛ ለምን መሰላችሁ? የማይረባችሁን ልጅ ተሸክማችሁ እስከ 9 ወር ድረስ አትቆዩም ማለት ነው። የማይረባችሁ ከሆነ ትጠራረጋላችሁ። ከእንደገና ነው እንደ አዲስ እንትን የምትሉት እና ደስ የሚል ነገር ነው። ያ ማለት ግን ሀይሚ ያው በሽንት ምርመራ ተደርጎ እርግዝና እንትን ብሏል። ጊዜ አንሶታል። ቀጣይ 2 ሳምንት መተሽ ቼክ ትደረጊያለሽ ወይም ደግሞ ከአንድ ወር በኋላ ተብላለች። በነገራችን ላይ በጣም ብቻ ይሄ አሁን ላይ ግን እያወዛገበኝ ነው፣ ውሸት እየሆነ ነው። ምክንያቱም ከተረገዘ እርግጠኛ ነኝ ልብ ምት ይኖረው ነበር። ብቻ ግን አላቅም። ወንድማችን ሙቤ እንግዲህ ኮሜንት ላይ ያደረገውን አይታችሁታል። የኔ ልዕልት እንኳን ደስ አለሽ ምናምን ብሎ ኮሜንት አልሐምዱሊላ ብሎ ኮሜንት ሰጥቷል ማለት ነው። እና ይሄን ነገር ሳይ ይሄ ነገር እውነት ነው እላለሁ። እና አሁን ግን አልትራሳውንድ አጠራጥረውኛል። ለምን ከተረገዘ እርግጠኛ ነኝ የልብ ምት ይኖረዋል የሚል ሀሳብ አለኝ። መቸርታ ነበረ እርግዛለች ብለው ያስተዋወቁና ሀይሚና ብሩቄ ሲጀመር እኔ ይመስለኛል። ግን ብቻ አላቅም። እስኪ እናየዋለን በጊዜ ሂደት። ያው ሀይሚም እንግዲህ መቼ ነው 2 ሳምንት የሚደርሰው እያለች ነው ማለት ነው። እዩንም ለማስቀናት በሚለው ሀሳብ እንትን እያልኩ ነው። እዩ ደግሞ ትናንትና በቅናት ነው የተረገዘው ብላ ካሁን በኋላ ምንም የሚያገባኝ ነገር የለም ብላ እርር ድብን ብላ እነፍጼን ሁሉ ማናገር አልቻለችም። ታውቃላችሁ። እሷም ደግሞ እነ ሀይሚን ይህን ነበር መሰለኝ ይህን ነው መሰለኝ የሚፈልጉት። ግን ይህን ነገር ከሆነ አልትራሳውንድ እሷን ለማናደድ ከሆነ አልትራሳውንድ ላይ ለምን እንቅስቃሴ ያለው ብለው ችሉ ነበር ነው የኔ ጥያቄ። እና ለማንኛውም ግን እስኪ ያው በጊዜ ሂደት ከ2 ሳምንት ምንም ችግር የለም። በጣም ሲምፕል ቅርብ ቀናት ከ2 ሳምንት በኋላ እንጠብቃለን ማለት ነው። እውነት ከሆነ ያው የሚታይ ነገር ነው። ካልሆነ ደግሞ እነ ሀይሚ በቃ አርግዘን በእንትኑ ስናየው አርግዣለሁ ብዬ ነበረ አላወቅነውም ማለት ነው ብለው ምናልባትም እንትን ሊሉ ይችላሉ። ብቻ አላቅም። በጊዜ ሂደት የምናየው ነገር ይሆናል። ግን ለዩ አሪፍ ነገር ነው ያደረጉት በነገራችን ላይ። ብቻ ይመቻችሁ። ሁሉም ነገር የሚደርስ ነገር ነው። ጨረቃዎች ማለት ነው። ይመቻችሁ።